እንግዲህ በኢትዮጵያ በተለይ ደግሞ በትግራይ ባለው የፖለቲካ ትኩሳትና ውጥረት በየሰዓቱ በሚለዋወጡ ጉዳዮች ዙሪያ ብዙ ስንነጋገር ቆይተናል። ዛሬ እንግዲህ ከአቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጋር ቆይታ እናደርጋለን። ብዙ ጉዳዮች እናነሳለን። የእናንተንም ጥያቄዎች ተቀብለናል። በእኛ ጥያቄዎች መካከልም እያስገባን ለማንሳት እንሞክራለን። አብራችሁን ስላላችሁ እናመሰግናለን። ከሁሉ አስቀድሞ አቶ ጌታቸው ስለመጣህና እንደ ሁልጊዜው በመልካም ፈቃድ ከጊዜ ከሀሳቦች ሁሉ ስለምታካፍለን ከህዝብ የሚነሱ የተነሱ ጥያቄዎችን ለመመለስ ስለተገኘ በጣም አመሰግናለሁ። እንደምን አለ? አክባሪ ስትለኝ ታንክ ዩ። መልካም እንግዲህ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጨቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በእጄ ነው ያለው ነው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት የማውቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርጋለሁ። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ባደረግነው ውይይት የ2 ዓመት 6 ወርም ባይዶን ነው እስከ ምርጫም ሊሆን ይችላል አላውቅም። ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚያስችሉ ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባለሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኘው አውቃለሁ። ሌላው የቲፒኤልኤፍ በዚህ ጉዳይ ጉባኤ አድርጌያለሁ የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ ነው እያልኩ ያለሁት።
ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም። እሺ በቅርቡ ሸራተን በሰጠው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው። ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጠው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገር በፊት ከዛ ስለ አካሄድህ ልጠይቅህ እስቲ። ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ? የሄድከው አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው። እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች መነጋገር፣ በአካል ተገናኝተን መነጋገር አለብን አሉ። ከዛ በፊት ምናልባት እንደሰማው ይሄ የማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት እስኪይዝ ነው ሰራዊቱ እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩህ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኖናል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እነዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው የመስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድን ነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣሁ አላሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን እኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መሟገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ
በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትእዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ማምለጥ ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። እነዚህ ጉዳዮች ላይ ብዙ ጥያቄ ስለነበር በአንተ በኩል ያለውን ሳይድ ኦፍ ስቶሪ መስማት ፈልጌ ነው። አመሰግናለሁ። አሁን ወደ ጉዳዮቹ እንሸጋገርና የ4 ኪሎን ድጋፍ መጠየቅን በተመለከተ አንድ እርግጠኛ የሆነ አቋም ላይ መድረስ የተቸገርክ መስሎኛል እና ለምሳሌ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ማለት የፌደራል መንግስቱ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ጥያቄ ሲነሳልህ መደበኛ ጥያቄ ግድ መቅረብ የለበትም፣ ጊዜያዊ አስተዳደሩ በፌደራል መንግስቱ ውሳኔና ፈቃድ የተቋቋመ የፌደራል መንግስቱ አካል ነው ብለሃል እና ሁለት ተያያዥ ነገሮች ላንሳልህና አያይዘህ እንድትመልሳቸው። አንደኛ ያልከው ከሆነ በፕሬዝደንትነት የምትመራው አስተዳደር በ2013 ከተቋቋመ የሙሉ ነጋ አስተዳደር የሚለየው ምንም ነገር የለም ማለት ነው? የፌደራል መንግስቱ ፓርቲ ነው ወይስ ሞግዚት? እና ያ ሁሉ በመስረታ ሂደት የጠፋ ጊዜ የተካሄደ ኮንፈረንስ የህወሓት 51% ውክልና የቲዲኤፍ እና የሌሎች ሁሉ ምን ትርጉም አለው ማለት ነው የሚል ነው። ሁለተኛ ስለ ድርድርና የትግራይን የድርድር አቅም መዳከም በተመለከተ ብዙ ስትናገር ሰምቻለሁ። ስለዚህ ጊዜያዊ አስተዳደሩ የፌደራል መንግስቱ አካል ከሆነ በነዛ ወሳኝ የትግራይ ህዝብ አጀንዳዎች ዙሪያ የፌደራል መንግስቱ የሚደራደረው ራሱ ከራሱ ጋር ነው ማለት ነው ወይ? መጀመሪያ የፌደራል መንግስቱ ጥያቄ ማቅረብ አልነበረበትም የሚለውን ነገር በዛ መልኩ አይደለም እኔ የገለጽኩት። መደበኛ ጥያቄ ማላቀርብኩም የማቅረብም ፍላጎት የለኝም በዚህ ጉዳይ ላይ። እኔ እያልኩ ያለሁት ፌደራል መንግስቱ ኢቭን ጊዜያዊ መስተዳድሩ ተቋቁሞም ጭምር ትግራይ ውስጥ የነበረውን የሰራዊት ፕሬዘንስ ለማስቀጠል የኔ ጥያቄ ያስፈልገው ነው ያልኩት። የፌደራል መንግስቱ ዝም ብሎ ማየት የለበትም ግን ብለሃል እኮ አይደል? ማለት ዝም ብሎ ማየት የለበትም ነገርኩህ እኮ። የፌደራል መንግስቱ እኮ ከ4 ወር በፊት እኮ ሰራዊት ነበረው ትግራይ ውስጥ። ከ4 ወር በፊት በሻለቆች አንዳንድ አካባቢ በብርጌዶች ሰራዊት ነበረው። ዛላምበሳ ሰራዊት ነበረው፣ ራማ ሰራዊት ነበረው፣ አድበራህ ሰራዊት ነበረው፣ አዲያቦ ሰራዊት ነበረው። እነኚህ ከ4 ወር በፊት የነበሩ የሰራዊት እንቅስቃሴዎች ፕሪቶሪያም ተከትሎ ባረግናቸው ውይይቶችም ጭምር ህጋዊ ፕሬዘንስ ነው የነበረው ፌደራል መንግስቱ። ስለዚህ እኔ እያልኩ ያለሁት ይሄንን ለመጠየቅ የራሱ የነበረውን ክልል ውስጥ የነበረውን ከ5 ወር በፊት የነበረውን ቁመና ለመመለስ የኔ ጥያቄ ያስፈልገው ነው ያልኩት። ዝም ብሎ ማየት የለበትም ካልክ ግን ፌደራል መንግስቱ አንድ ነገር እንዲያደርግ መፈለግህን ያሳያል አይደል? አሁን እኮ አንድ ነገር ማድረግ መቻል አለበት። እሱን አብራራለሁ። ለምን የፌደራል መንግስቱ ሰራዊት ወደ ዛላምበሳ ወደ ነበረበት እንዲመለስ እንደምፈልግ አብራራለሁ። የጠየቀኝ ግን የፌደራል መንግስቱና ቲፒኤልኤፍ ተደራድሮ ያቋቋሙት መንግስት ነው። ስለዚህ ቅድም ካልከው ከዛ ፊት ከነበረ ጊዜ አስተዳደር ይለያል። ከዛ ፊት ከነበረ ጊዜ አስተዳደር የሚለይባቸው ይሄ ብቻ ሳይሆን ይነስም ይብዛም የፌደራል መንግስቱ ሌሎች ኤክስተርናል ተሳትፎዎች ውጪ እንትንም በሚመለከት ዴይ ቱ ዴይ እንቅስቃሴያችን በሚመለከት ጣልቃ አይገባም። ጣልቃ ቢገባም ያው የምንገረመው ነው የሚሆነው። አሁን እያልን ያለ ነው አሁን ተፈጥሮ ያለው ዴቨሎፕመንት ሌላ መከላከያ ሰራዊት ከቁጥራችን ውጭ ሆኗልና ሁሉ ነገር ከቁጥራችን አግዘኝ የሚል ጥሪ የሚጠይቅ አይደለም። አሁን የተፈጠረውን ሁኔታ ሪቨርስ ከማድረግ አንጻር የቀድሞ ህልውናውን ወደ ቦታው ቢመልስ ይጠቅመናል እንጂ አይጎዳንም። አዲስ ጥሪ አይደለም የተደረገው። በሁለተኛ ደረጃ ያነሳው የሁሉ የ51% ምናምን የሚለው 51% ኮንፈረንስ ምናምን የሚባለው እኮ
የፌዴራል መንግስቱ ፈቃደኛ ስለሆነ በራሳችሁ ጨርሱ ስላለ የተፈጠረ ነገር ነው እንጂ በድንጋይ ላይ የተጻፈ ህግ እኮ አይደለም። ለምሳሌ አሁን ያለኝ መረጃ ቅድም እንዳልኩ ጠቅላይ ሚኒስትሩ ጋር ስለቀጣይ በምንወያይበት ሰዓት ሪኮንፊግሬሽን እንደሚያስፈልግ ይህን ሂደት በሚመለከት በእኔም በሚመለከታቸው ሰዎች ሙሉ ተሳትፎ የጊዜያዊ መስተዳድሩ ቀጣይ ሂደትን በሚመለከት መወያየት እንዳለብን አንስተውልኛል። እሺ ይሰማል? ሄሎ ሄሎ። አሁን መነጋገር ያለብን እኔ ምንድነው ያረኩት ጥሪ የሚለው ላይ ነው እንጂ ከጊዜያዊ አስተዳደር አንፃር ከዛ በፊት ከነበሩት የጊዜያዊ አስተዳደሮች ስላይትሊ የተለየ ነው ኢንስተንስ በሁለት ወገኖች ድርድር የመጣ ስለሆነ እሺ ማለት ኔሰሰሪ አሲስተንስ ወይም አስፈላጊ ድጋፍ እንዲደረግ ፍላጎት እንዳላችሁ በተለያየ ጊዜ ገልጸሃል። በሌላ በኩል ደግሞ 6 እዚህ መተላለኩምም እያልክ ነው። ስለዚህ ከፌደራል መንግስቱ በኩል ወይ ከአብይ አህመድ በኩል እየጠበቅ ያለው ምንድነው? የተሰጠ አስመላሽ ምንድነው? ነው ማለት አዲስ ጥሪ አይደለም ወይ? ስቲል የወጣ ሰራዊት እንደገና ወደ ቦታ ይመለስ ማለት ጥሪ አይደለም ወይ? ዜና ቢታይሽ ተቋርጧል። ሄሎ ሄሎ ይሰማል ጌታችን? አንተ ጋር ይሰማኛል? ኦኬ እየተቆራረጥክ መሰለኝ። በአጋጣሚ እኔ ስልኬን እየተጠቀምኩ ስለሆነ አንዳንድ ሰው ይደውላል። አንዳንዱ ቲቪው ላይ ያየው ለማለት የሚደውል ነው የሚመስለኝና ግራ የሚያጋባ ነገር ነው። እሺ ዱ ኖት ዲስተርብ ላይ አድርገው ከቻልክ እያልኩ የነበረውን መሰለኝ የሰማህ ከሆነ ኔሰሰሪ አሲስተንስ ወይም የሆነ አይነት ድጋፍ ማድረግ አለበት፣ ዝም ብሎ ማየት የለበትም ስትል ምን ያደርግ እያልክ ነው? ቅድም የጠቀስከው ሰራዊት እንደገና ወደ ቦታ ይመለስ ስትል ራሱ አዲስ ጥሪ አይደለም ወይ? እንግዲህ ይቅርታ እንጠይቃለን ለኢንኮንቬኒየንሱ። እኛ ምንም ማድረግ የምንችለው ነገር ስላይደለ ነው። ሄሎ ሄሎ ክቡራትና ክቡራን እየተከታተላችሁ ያላችሁት ርዕዮትን ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ርዕዮትን ደግፉ። ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እየተነጋገርን አሁን ይሰማል? አሁን መጥቷል። አትሊስት ኤርፕሌን ሞድ አድርጌዋለሁ። ችግር የለውም። ሄሎ ይሰማል? ይሰማኛል። አሁን ይሰማኛል። ጥያቄን ሰምተዋል? ምንድን ያልከኝ? የኔሰሰሪ ድጋፍ ዝም ብሎ ማየት የለበትም ፌደራል መንግስቱ ማለታችሁ ወይ ማለትህ የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነ መንገድ ቢሆን እየጠየቅክ አይደለም ወይ? አንድ የሰራዊቱ ፕሬዘንስ እሺ ምንድነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ የሰራዊት እንቅስቃሴ ጋር በትእዛዝ ነው መቆም ያለበት። እኔ እንደማውቀው ለምሳሌ ኮምፕሊትሊ በማን ትእዛዝ መንግስት ራሱ አሁን ከሆነ ስለ ብሬክዳውን ኦፍ ሎ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትእዛዝ ሰጥቷል። ትእዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይዘው ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው። ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበረ። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌዴራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል የእናንተ ስራ ነው ይባላል። አንሰራው ማለት አይደለም።
ልንሰራው እንችላለን። ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን ፌደራል መንግስቱ ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከ5 ወር በፊት ግን በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው እያልን ያለነው። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት እንዲዳኝ አይደለም መከላከያን የምፈልገው። ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌደራል መንግስቱ ሙሉ አቅም ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌደራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ ማውጣት ግዴታ አለበት። አሁን ባለው ሁኔታ ግን ጉዳያችንን የበለጠ ያጋጋድ የባባስ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት እኮ። እሱ ጋር ተጌታቸው የውጭ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢን ኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው። የውጭ ኃይላትን በፌደራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት እኮ የሚለበግ ያቀረብኩት ላይ ተመስርተህ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ የጠየቅ ያለሁት። እየፈለክ ያለው በእርግጥ አብይ ምን እንዲያደርግ ነው ወይ የፌደራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ አሳጥሬ ልንገርህ። ዛላምበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብሎ አንደም እንዲዋጋ አይደለም እየጠራው ያለሁት። ግን መቀለላ ላይ የተፈጠረ ችግር ዛላምበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለውነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም። እንዳልኩ ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገሌ የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራርም የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ የምገልጸው ነው የሚሆን። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉልዓና አዱ ጉዳሙ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣ ነው። ይሄም አይደለም ኢንፋክት እየጠየኩ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው። የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ይልግባል። በእኔ እምነት የኤርትራ መንግስት ከጋር ሰላማዊ ግንኙነት እንዲኖረን ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮችና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር ነው። የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ እዛ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዝደንት ይኖር ነው እያልኩ ያለሁት። ያ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉም ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም አይ ራሴን ለመከላከል እነጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑን ማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚያ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው
በተቻለ መጠን ጦርነት ባይነሳ ድምጹን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበት ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማረጋቸው ነገሮች ውስጥ ሁሌም እያነሳዋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል፣ ስለዚህ እርምጃ ወሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች ይመልስ ነው እያልኩ ያለሁት። እሺ ሁለት ተያያዥ ጥያቄዎች ላንሳ ከዚህ ጋር የተገናኘ። ስለዚህ አሁን አንተ እያልክ ያለኸው እነዚህ በተለያየ ጽህፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው፣ ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለኸው አንድ። ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል ተገናኝተዋል ያለ ማስረጃ ያቅርብ ብለሃል እና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለትህ ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸውም? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ። የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ አሁን እየተደረገ ያለው እንቅስቃሴ በትግራይ ሻዕቢያን ብቻ በመተማመን እየተደረገ ነው ወይ ያልከው? አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ፣ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ? ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ሕግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለበት የሚላል። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ። ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ።
በተግባርም ይሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያን ተማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል ኦኬ እነገሌ ያላግባብ ነው ወደ ስልጣን የመጡት፣ ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማነው በጉባኤ ተመርጠዋል ለሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል። አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን የተማመኑ አልችልም። ኤርትራን ተማምነው የሚያደርጉ ግን አሉ። በእርግጠኝነት ልንገር፣ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት ልመልስ አልችልም። እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተን ተማምነው ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱ ዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለሁት። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ ኢን ዘ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም። እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ቢያንስ ዓለም ላይ ልጮህ ከሆነ ፌዴራል መንግስቱ ይሄን ባለመፈጸሙ ምክንያት ያውና መጠየቅ አለበት ብዬ መወገት እችላለሁ ነው። አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም። እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደኋላ አለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስትም እንዳልኩ ነው። የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ከአብይ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልእክት ማስተላለፍ እስከቻለን ድረስ will be safer። ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን፣ ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። እኔ የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው። በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የሁለት ሳምንት ዴድላይን ሰጥተኸኛል ላይ ነው፣ ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንትስ አትፈጥርም? ምንድነው ችግሩ? እኔ ልንገርህ 3 ቀን የሚለውን መልስ አልሰጥበትም። እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይህን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለነው። እኔ ያነሳው ያለሁት መረጃው ምንጭ
ከኔ በፊት ሌላም ሰው ስለሆነ ነው። የፌዴራል መንግስትም አይደለም። እንደዚህ አይነት እንቅስቃሴዎችን እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም አለ። እሺ አሁን ስትናገር ቀደም ሲል ጠቀስ ያደረግከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረህ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት? እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አጥተን አናውቅም። ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ እኮ ታደናቅፉናላችሁ ጠቅላይ ሚኒስትሩ እላለሁ። ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምን ምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። በጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት። የጠየቁት ጥያቄ ሲመልስ ፌዴራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌዴራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል እመለስበታለሁ። እሱን ግን እኔ አሁን ጥያቄ መሰለህ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ፣ ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌዴራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብለሃል። አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል የተጠቀምክበት ስለሆነ ነው ማለት ነው። ቴዲ እኔ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጃጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጃጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌዴራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረ ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ። ፌዴራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ላይ ወቅሽ አውቃለሁ። ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው። ለምሳሌ ልንገርህ፣ ይህን ጉዳይ የሚመራ ጀነራል ታደሰ ታስክፎርስ፣ ይህን ጉዳይ ታስክፎርስ የሚመራው ስራውት እሱ ነበረ። የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙ በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው እያልኩ ያለሁት። ከዛ በኋላ ርዕሱን አንስተነው አናውቅም አልኩ። ይሄን ከማመን ውጭ ኦሮሚያ ውስጥ ላለው ሁኔታ፣ አማራ ውስጥ ላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት አለበት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም። ከዚህ ውጭ ጠቅላይ ሚኒስትሩ ትግራይም በሚመለከት የኢንጌጅመንት ችግር ግን አላሳየም። ታትማቸክን ቴዲ የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ግን ያገኛሉ። የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች
ጥሩ የሚባሉትን ጥሩ ምልበት መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይን በሚመለከት ብቻ ነው አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወተ ነው እኛ ነን ስላልክ አሁን ቀደም ሲል እንደገለጽከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉም ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢን ፋክት እኮ ቻሌንጅ አድርጎሃል ልልህ ነው። ለሱ እኮ ምላሽ እንድትሰጥ እኮ ሲምፕል ጥያቄ ጠይቀው። ዝም ብዬ ጥያቄዎች ነው የሰጠው ያለሁት። በቪዲዮም ልልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። እሺ የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ እሺ የመጨረሻው ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም አለኝ። በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆመህ አይደለም በፍላጎት አይሰጡኝም የምትለው። የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳ ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳን አላውቅም። ጀነራል ታደሰንም ቻሌንጅ ያደረግነው እንዴ አይ በሰላም የሚሰጡን አይመስለኝም አለኝ አለን። ለብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ምንድን ነው የማደርገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅ አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መጥተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ ዘብ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም የኛ አቋም ምን ነበረ? የታደሰም አቋም ማለት ነው፣ የኔም አቋም፣ የብዙዎቻችን አቋም፣ ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም። እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ በፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምን የሚል አመጡ? የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ። ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞዬ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆኑ አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን አፍርሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልም አስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይህንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌዴራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜያዊ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጠፋል የሚሉ ወገኖች እንዴ ልንገራ፣ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ፣ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢውል ልታደርግ አትችልም።
አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝዳንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማነሳለህና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ የምልህ በዚህ ጉዳይ ላይ ፌዴራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራህ ያለሁት? ፌዴራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌዴራል መንግስቱ ከዛ በኋላ ልንገርህ፣ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ፣ ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ጌታቸውን አውርድልን የሚባል። ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና ኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበርኩም። ወንበሬን አጽናልኝ የሚል ሙግት ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ መድገሌ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌዴራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንደ አዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌዴራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌዴራል ኃላፊዎች ነው የሚመጣው፣ ወይ ከኤታማዦር ሹም ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበረ የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃሲም ፕላዛ ከዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራተኑ መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባኸው ስላሉህ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ሪኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ስንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ
እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያ አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎች የማስረከብ ሂደት ጀመርን። እስቲል ጥያቄዎች ይነሱብናል። ገና ላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60-70 ሺህ ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ነው። ይሄ ያኔ ማቋሜ ነው፣ አሁኑ ማቋሜ ነው። ግን እየሆነ ያለው ምንድን ነው? በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደ መትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274 ሺህ ውስጥ 75 ሺህ ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት፣ በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የእኛን ዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለሁት። ይሄ ዲዲአር የሚባለው ነገር ሁሌ ሲነሳ በጣም 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 የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ትጥቅ ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ አተኩሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው። እኔ ያልካለት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር ውስጥ አልገባም እና የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገር? አይደለም ያ እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው እያወራ ያለሁት። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔ የሚያነሳቸው እንደዚሁ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆኖ ነው የሚያስወጣው? በፉጨታ ያስወጣው ወደደም ጠላን ወይ በዲፕሎማሲ ያስወጣው ወይ በኃይል ያስወጣው አለ። ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። የናይሮቢ ውይይትም ላይ አጉላዕና አድጉደም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን ስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አይደለም እያልኩ ያለሁት። ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 274 ሺህ እናስቀምጥ እኮ ቢያንስ በሁለት ዙር 175 ሺህ ሰው እናስወጣልን አለ። ስንት ይቀረናል? 100 ሺህ ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለ ነው። ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለ ነው። አሁን ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟማው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦልሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ስለ አንድ መከላከያ ሰራዊት መኖር ብቻ ይናገራል የሚል ስለሆነ ጥያቄ ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማቶች። ለምንድነው ፌደራል መንግስቱ ሪላክታንት ይሆናል? አንዳንዶቹ ይላሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይሄን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት እችላለሁ። ሜቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትማሙ ፈልገ ነው ይላሉ። እንድትማሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም፣ ግን አስበውም ሊሆን ይችላል።
እንድንሟማ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው ሁለቱንም ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንሟማ ቢያንስ አስቦ ከሆነ እንዳንሟማ ምን ማድረግ ነው የነበረብን? የኔ ልንገርህ፣ እንዳንሟማ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን ወደ ሰላማዊ ኑሮ እንመለስ። መጀመሪያ 55,000 የቀነስ ነው እኮ ምክንያቱም ልንገርህ 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210,000 ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን? እንዴ በዲዲአር ምን ቀንሰው እንቀንስ፣ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያልን ያለ ነው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም። በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌዴራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዞርክ ነው? ቴዎድሮስ ለምን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከእኔ አንጻር መወሰድ የነበረበትን ነገር ነው እያነሳ ያለሁት። የፌዴራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ አስቦታል። ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌዴራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔም አስተዋጽኦ አድርጌያለሁ እያልኩ ያለሁት የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሌም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90% ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10%ቱን ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አሰልፌ የፌዴራል መንግስቱም እንዲራራም እንዲደነግጥም አድርጌ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90%ቱ የአብይ ነው 10%ቱ የነገሌ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ? አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር፣ ከኔ ፖለቲካል ኮሚትመንት፣ ከኔ ፖለቲካል ፊውቸር፣ ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ ያለሁት። እሺ ቅድም አሁን በስትናገር ጥቂት ጠቀስ ያደረግከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱ እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈለገህ? ልላል አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ እኮ ጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቅታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት፣ ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው እኔም እንዳመራር የሞቅታ ነው የሀገርነት ኮሚትመንቴ ነው የምለው። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይ ግን
ኢንተርቪውን ማለት ቆርጠ ብቻ አትይ። ሞቀታ ብዙ ጊዜ ሙሉን አይቼ እኮ ነው ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቅታ ነው። አስበህበት ሆነ ፕሮግራም ነው ትቀይረው። ትግራይ ሀገር እንድትሆን እታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል። አቶ ጌታቸው ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር። እኔ እኮ ብያቃለሁ እኮ ነው ያልኩት። እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድን ነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቅታ የሚባል አድርገህ ማቅረብ ለምን ያስፈልግሃል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቅታ አድርገህ ነው የወሰድከው። ኖ ያረቄ ሞቅታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱ ስለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን ሆነ የምጠይቀኝ ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ አታምጣት። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ። እዛች መግለጫ ላይ እዛች አሁን ሞቅታ ጋር ተያይዛ በተነሰው እንትን ላይ እኔም አምንበት ነው። እሱም የእኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ፌስ ኢት። ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀየር ስለ ኢትዮጵያ አንድነት፣ ስለ ፌዴራሊዝም፣ ስለ ምናምን ያለው አቋም ሳይቀየር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራልኩ። አንዳንዱም ያው በደንብ ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ። እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቄውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካለ ለተቀየሚ ሊቀጥል ይችላል፣ ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጥ መመርመር አልፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሀሳብ መጥቶባችሁ ያውቃል ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለሁና ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር። አብይን አናግሩት ብዬ አላውቅም። የምትጨርሱት ከፌዴራል መንግስቱ ጋር ነው የምለው። ልንገርህ። እሺ ከፌዴራል መንግስቱ ጋር ነው ያው እሺ። ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቶሃል? እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዚደንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም ብዬ። ለማንኛውም ይሄንንም ብለው የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን
ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ እንጂ ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመቶ ቦታን አስረክበኝ አይችልም፣ ማህተም አስረክበኝ አይችልም። ቅድም ያልኩህ ምን እዛ ነው። መልካም አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብ ነው የምናየው አሁንም የምንነጋገረው በዛ ጉዳይ ላይ ነውና ባንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስላልና ተሸንፈሃል እዚህ ግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፌያለሁ አልልም፣ አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ሁሉ ግብ በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። እየሰማኝ ነው? ሄሎ፣ እየሰማሁ ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያረኩት ምንድነው? ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ነው ያለው። ለዚህ ዲስፔንሴሽን የሚመጣ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከኔና ከ5 ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ 4 ሰዎች እንዳያኮርፉ 4 ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ። በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናብዶ ነበር ማለት እንደዚህ ዘግይተውን የጀመሩት ነው የምትለኝ? አይደለም፣ ቅልሱን እንኳን አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደ ለየለት የሽፍታ ስራ መግባታቸው ቀደም ብለው ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳየው ወደዚህ የሽፍታ ተግባር እንዳሸነፉ እንቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡት ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው። አሁን መለስ ብዬ ሳየው የሆነ በሐሳብ ስላይትሊ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። ይህ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይነስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻል አይችልም። እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያውቅን ሊደርሽፕ ኮድል ሳረግ
ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍም ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስበር ሂደት አካል በመሆነ እንደ ድላር ግን ይሄ አይቆምም። እኔ እኮ የምንድን ነው ያንጠለጠልኩት ጓንት የለም። አሁን ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌዴራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ ፌዴራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጥራለሁ የሚል እምነት የለውም የሚል እምነት አለኝ። ትግራይን አውድማ ከማድረግ ግን ወደኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንጻር ነው ስለ መከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነፃነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት የምንለው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ኢትስ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተት ነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን የእነሱ አይደለም ጣጣው። ከሁሉም በላይ የትግራይ ህዝብ ነው ይሄን ዳፋ እየቀመሰ ያለው። ይሄ እንዳይሆን ትግላችን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። ይሄንን በተወሰነ ደረጃ እንዳልከው ነው። አድግራትን ተቆጣጠረ ያለው የሚል ሰው እኮ ይሳቀ ነው። ሁመራን የተቆጣጠረው ነው ይመስሉት ይላል። እንዴት ነው ማህተም ነጥቀህ ደጀን ጽሕፈት ቤት የጌታቸው ቲተር ተቀብለህ የጌታቸው ቲተር ነው የሚሆነው? ምንድነው የምታደርገው? ሪሶርስ አታንቀሳቀስበት፣ ምን አታንቀሳቀስበት። ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን የሆነ ነገር ብንሄድ ኖሮ ሊፈጥረው ይችል ከነበረ የማጭበርበር አቅም በላይ ተሽመድምዷል የሚል እውነት አለኝ። ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰብ አለ። ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ። ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለውን ሰው ከአውትሳይደር ጋር ማማት፣ በሌላ ቋንቋም ጭምር ማማት። እኔ አሁን ትግራዋይ መሆንህ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም። እውነቱ ግን ኃጢአታችንን በአደባባይ ለገሌ ለመናዘዝ አይደለም፣ ማንም እንዲደርስልኝ አይደለም። የፌዴራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያርሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌዴራል መንግስትና የኤርትራ መንግስት ቢታረቁ የሰፖውን ኢን ዘ ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌዴራል መንግስት ጋር ሄጄ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። ያየኸው ነው። የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ እኔን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔ ይሄ ስራ ተጭኖብኝ ፌዴራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚመጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳለህና የራሱን ጽሕፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜ አስተዳደሩ ዘን ምንድን ነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ኦፍኮርስ የወጣቶች ተቃውሞ ያለው ጽሕፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝደንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮ የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን እናውቃለሁ።
እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም፣ ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው ነኝ። ስለዚህ ወደ ግጭት አንገባም፣ ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም መፋሰስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂቲሜት በሚባል ምክንያት ለጊዜው ፖስትፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። እና ስታንድ ባይ እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላል እኮ ነው። እንደዛማ ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ከወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደ በጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትን ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው ወይ የምትጠቀምበት? ስለትህን በተግባር የማታርም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትችት ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገርህ። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ አለ። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለብን። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው ባንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለብን። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢን ሃይንድ ሳይት ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበሰ ባድ 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናየውስ ይሄን ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል፣ አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ይፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድስ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ። ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስህተቱን መድገም ያንን አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጭ ቢያንስ ግን ተቺ የዲስአርም ማድረግ አላማ አይደለም። የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዚደንት መሆን ስህተት ነበር። በዚህም ምን ሆነ? ፕሬዚደንት መሆን ስህተት ነበር። እኔ አሁን ወደኋላ ተመልሼ ያኔም ቢሆን መሆን የለብኝም እየተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገውም። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉንም ነገር ካላረግኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸክርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አድርገ ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወዝታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሆናለሁ። ሌላ ዝርዝር ነገር ይችላል የሰራኋቸው በርካታ ቁም ነገሮች ካሉ እነዚህ ቁም ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ስቃይ ለማውጣት ከነበረብን ኃላፊነት አንጻር ዜሮ ናቸው። ተመስገን ከመቀለ ጉባኤ አድርጌያለሁ ከሚለው ቡድን በእርግጥ የምትለይበትን እስቲ ነጥቦች ባጭሩ ንገረን ብሎ ጠይቋል እና እስቲ እሱን እንደው ባጭሩ ንገረን። እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንት ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበር ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን
ወይኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው ስወጣም ህወሓት ሆኜ እወጣለሁ ስለዚህ የሚል ነው ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው የምትፈልገው ከፓርቲ ወጣለሁ ያልኩትን ነው የምነግርህ ወጣለሁ ፖለቲካ ታቆማለህ ማለት አይደለም ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ ለማንኛውም የህወሓት ጉባኤ ያረጋው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው ስለ ጉባኤ ያለን ልዩነት በመግለጽ ልጀምር ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግና ያልማድረግ ጉባኤ አይደለም የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ አሁን በጣም ተጠናክሮ ወጥቷል አቋም በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ የላቸውም ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ ብዙ ልዘረዝር እችላለሁ ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ ይሄ ሊደርሺፕ ጉባኤ አድርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው ልዩነት ሚሊዮን ለገልጽ ይችላል ይሄ በቃል ወንድም ተመስገን አሁን እንግዲህ እንደምትነግረኝ መጻዩ በጣም ግራ ይገባ ይመስላል ስለ ህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎች ውስጥ ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ ምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ነው ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው ስለዚህ ከዚህ በኋላ ምን ይሆናል ስለ ትግራይ መጻኢም የሚታየህ ምንድነው አንተ ፕሬዚደንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው በትግራይ ታጋዮች እጅ ነው ህይወታቸውን የከፈሉት ከፍለዋል የነሱ ሜሞሪ ያስቀጥለው ሁላችንም ባለዳዎች ነን በሰማዕታት ስም የሚሸቅጥ ብዙ ነው ድርጅት ህወሓት እያለ የሚያምታታ ብዙ ነው አንተ ያለህበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ከስም ሲያጠፋ ይውላል ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው ሁሉም ቦታ ነው ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል መድረኮቻችን የተለዩ ናቸው የዲያስፖራ መድረኮችን እስኪያቸው
ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን ትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚሰባሰብበት አለ። አቦይ እገሌ ጠሩን እንኳን ደስ ያለን እያለ የሚሰባሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጠንጥን። በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድሬ ያለ፣ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በ100 ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራዋይነት ለትግራይ ልኑርላትም ትግራዋይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። እንዳለም ታደል ሆኖ እኔ ፕሬዝዳንት ስሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጭን ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ ባለመኖራቸው ምክንያት ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙ አለ። ፕሬዚደንቱ በነበረበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት እንደ ፓርቲ እንደ መንግስት አመራሮች እንደ ሰራዊት አመራሮች ገብተንበት ያለ አዘቅት ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምት ውስጥ የከተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። በየኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥያቄዎች ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ ለአቶ አማኑኤልም ጠይቄዋለሁ ይህን ጥያቄ በሳልሳይ ወያነም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም የአንተ አቋም ወይም በአንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምንም ምክንያት ይሁን እንደ አዲስ ማለት በአዲስ መልኩ አሁን ቅድም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ህጋዊ መሰረት የለውም። ተሰባስበን went to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው ሚሊ ፌደራል ተሳትፎ ያላቸው ሰዎች ምድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንድ አርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው ያልኩ ያለሁት። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሆልድ ኦን እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው በ300 ምን አልከኝ? አዲስ ጊዜ አስተዳደር አላልኩም። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው ያልኩ ያለሁት። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? የምን ቀመር? ከየት ያመጣው ቀመር ነው ይሄ? ኮንፈረንስ ተባለና አቶ ጌታቸው አንዴ ላስረዳ። ኮንፈረንስ ተባለና 51% ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ሰይ ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ምኑን በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው የኔ ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙም ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው መሰለህ የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየዕለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይሄን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም።
ያ ማለት ነው። ስለዚህ በኮንፈረንስ መጀመሪያ ህወሓት 51 በመቶ ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምትለኝ? አዎ ስህተት ነው። አዎ ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ ካልክ 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌዴራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩን አነጋገርኩም በዚህ ጉዳይ ላይ። ያኔ የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይናት አርጉ። ኮምፖዚሽኑን በሚመለከት እኔ የማስታውሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ፣ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም፣ ህወሓት 51% የያዘውን ግን ለመስላችሁም ጥሩ አይደለም ብለው ነበር። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌዴራል መንግስቱን ወቅሼ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ፣ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ ያልኩት፣ ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆምነው እኛ ነን ያልኩት። ይሄንን ማለትህ ግን የወደፊት ቅሬታዎች እንዳይታመኑ አያረግም ወይ ነው? ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች? ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን መሰለህ ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ትክክለኛ ሀቀኛ መስመር ላይ ቆመን ይላል። ሀቅ የሚባል አድራሻውን የማያውቅ ሰው ስለ ሀቀኛ መስመር ያወራል። ሰው ያ አንድ ቀን አፍረጥርጠህ የምትለው ነገር ውስጥ ያለውን ኮንትራዲክሽን ማሳየት ካልቻልክ በስተቀር ንስሐ መግባት እኮ ኢንኮንቪኒየንት ትሩዝ ከመቀበል ነው የሚጀምረው። እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሎ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ አለ። ዲዲአር መቀጠል አለበት፣ ፌዴራሉ አስቆመ በሚል እንትን አትበሉ። ስለዚህ ሪሶርሳችሁን ይዛችሁ ነው ያልኩት። ስለዚህ በዲዲአር ተጠቃሚ የሚሆነው ሁሉ ይጠቀማል በዚህ እምነት እንጂ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉኝ ነበረ። አታዙሩ፣ እኛ ነን ያስቆምነው፣ አሁን ለመቀጠል ዝግጁ ነን ያልኩት። አንተ ትክክል ነኝ። በቀደመው ቃለ ምልልሳችን ላይ የፕሪቶሪያ ስምምነትን አቋም በተመለከተ ክሊር እንድታደርገው ነው ይሄንን የምጠይቅህ። የፕሪቶሪያ ስምምነት ሲፈረም በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው አንዳንዶቹ በየዋህነት ሌሎቹ ደግሞ እኔ ነኝ ይሄንን ብለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቸርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ የሁሉንም ትግራይ መቆጣጠር ይችል ነበር የሚል ትርክት ጀምረዋል። እንደዛ ነበር ወይ? ብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ እያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚል ነበር። ብዙ ሰው አድነናል ነው ያልኩት። ተጨማሪ መስዋዕትነት ከመክፈል ድነናል ነው ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግታል። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበር ነው ተሳስተው ነው መንግስት አፍርሰው የመጡት። አስበው እንግዲህ መንግስት አፍርሰው የመጡት በ2012 ምርጫ ያቋቋመው መንግስት ነው። መንግስት ፈርሷል የሚባለው ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪምሊ የሚቀርበው ፌዴራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን ለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው ሌላ ጉዳይ ነው። ወደዛ ስፔኩሌሽን አንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰዉት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኝ አያውቅም፣ ወደፊትም አይኖረኝም። ኦኬ አሁን አንተ ቅድም ወጣቶች ኃይል ናቸው ብለሃል። የመጨረሻ ጥያቄ ነው። ወጣቶች ኃይል ናቸው ብለሃል። በትክክል አሁን ያለው የትግራይ ሁኔታ እንዲሻሻል ምን ማድረግ ይችላሉ ብለህ
በወጡ ቁጥር የሚተኮስባቸው ከሆነ ወይ በሰዓቱነት ይክፈሉ ሊባል ይችል ይሆናል። ግን ከሱ ውጪ ያለ ወጣቶች በእርግጥ ምን ያድርጉ ነው እያልክ ያለው? ሌሎችም አሁን ያለው ሁኔታ እንዲሻሻል አንድ ትልቅ እርምጃ ያየሁት በዛሬ ንግግራችን ሪካሊብሬት ቢደረግ እንደማትቃወም ማወቄ በጣም ደስ ይለኛልና ምን ያድርግ ነው እያልክ ያለው? እስቲ እንደ መጨረሻ ጥያቄ ይሄን አሁን እዚህ ባይ ዘ ወይ ፓርቲዎች አሉት ትግራይ ውስጥ የምር ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ። እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይህ አለማወቅ ነው። በሂደት ግን እያየን እኮ ነው። እህቴ ላይ አልተኩስም፣ ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆናል። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ እኔን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልህ ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላል ነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ሊደርሽፕ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደኋላ የሚመለስ አዳሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አዳሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄን ለማድረግ በሚደረገው ትግል የግድ ፕሬዝዳንት መሆንነት አይጠበቅም። ፕሬዝዳንት እስከሆንኩ ድረስ በፕሬዝዳንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ሪኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ። በቀደመው አንድ የነገርከን ነገር ነበረ አቶ ጌታቸው፣ ሰዎች ይሰባሰቡና ትልልቆቹም ከዚህ በፊት የነበሩትም የትግራይ ፖለቲካ ውስጥ የነበሩት ሰዎች ሁሉ ተሰባስበው አንዳች ነገር ይደረግ የሚል ሀሳብ አንስተ ነበር። ያልተሳካው በማን አለመፈለግ ነው? እሱ እኮ ፓርቲውን ለማዳን ነው ያልኩት። እኔ ጠቅላላ የትግራይን ለማዳን ሁሉም አቅም መጠቀም መቻል አለበት። ቲፒኤልኤፍ ለማዳን ግን ይሄ አረኩት የሚሉት ጉባኤ የፉገራው ጉባኤ ስለሆነ እሱን ትተን ሁሉም አቅም ይምጣ፣ ነባሪም ይሰባሰብ፣ ሀሳብ እናምጣ። ምክንያቱም ጉባኤዎች የትግራይን መጻኢ ኢቭን የተሳተም ሊሆን ይችላል በዚህ መልኩ ቻርት አደርጋለሁ የሚል ሀሳብ የሚቀርብበት እንጂ ቴዲ እንትን ነው፣ ቴዲ ግንባራም ነው፣ ጌታቸውም ጆሮም ነው እየተባባልክ የምትወቃቀስበት ጉባኤ ሊሆን አይችልም። የፖለቲካ አይደለም፣ የብሽቅ ጉባኤ ነው የሚሆነው። የብሽቁ መድረኮች ተጨምረውበት አሁን የደረስንበት እንደ ሶሳይቲ ኦልሞስት ወደ መዝቀጥ ደረጃ ደርሶን ካልሆነ በስተቀር ሰምተሃል። ምክትል ፕሬዚደንቱ ባለበት እንዴት መግደል አቃተህ ገሌ እየተባለ የሚነገርበት ማስተባበያ የማይሰጥበት ኦልሞስት እንደዚህ አይነቱ አስተሳሰብ ወደ ኖርማል ለመቀየር የሚያስችል ትልቅ ስራ የተሰራበት ጉባኤ ነው የሆነው። ይህን ጉባኤ ነው ያነሳሁት። አሁን ስለ ጉባኤ አይደለም እያወራ ያሉት።
ያወራ ያለሁት የትግራይ ህልውና እሱን አስተሳስሬ የትግራይ አንድነትን ከፋፍሏል። ገና አብዛኛው ካድሬና አባል ከእርሱ ጋር እንዳልሆነ ሲያውቅ በዲሞክራሲያዊ መንገድ አስረክቦ የህዝቡንም አንድነት ላለመከፋፈል ብሎ ስልጣን ቢለቅ እስካሁን ቆይቶ ትግራይን ከጠቀመው በላይ ይጠቀማት ነበር የሚሉም ግን ሰዎች እኮ አሉ። ያ ማለት ማንም በስም ማጥፋት ላይ ተመስርቶ በአድሃሪ አስተሳሰብ ላይ ተመስርቶ ህዝብን በአካባቢ በጎጥ በመከፋፈል ላይ ተመስርቶ ስልጣኔን አስረክበኝ ብሎ አርጩም የሚያወዛውዝ ሰው በመጣ ቁጥር አለ የሚባል ይኖር ማይኖር የማይታወቅ ስልጣን ያስረከብክ የምትሄድ ከሆነ ችግሩን የባሰ ታባብሰዋለህ እንጂ የምትፈታው አይደለም። የትግራይ ህዝብ ችግር የአካባቢ ችግር አይደለም። የትግራይ ህዝብ ችግር የጎጥ ችግር አይደለም፣ የለበትም። ጎጥ ለመጠቀም የሚፈልገውን አድሃሪ ኃይል ግን ተባብረን በአንድነት መመከት መቻል አለብን የሚል መልእክት ነው ማስተላለፍ ፈልገው።